የክርስቶስ ዓላማው ሰዎችን ሁሉ ወደ ከፍታ ይዞ መውጣት ነበር። ወደ መስቀል እንደወጣ ጊዜ ጻድቃንን ይዟቸው ነው የወጣው። ወደ ገነት መግባት ከመስቀል በኋላ ሊገኝ የሚችል ስፍራ ነው። ልጅነትን ሊሰጠን ክርስቶስ ልጅ ሆኖ ሳለ ወደዚህ ዓለም መጥቶ እንደገና ከኛ ተወለደ ማለት ነው። አብረውት ይኖራሉ ግን አያውቁትም። አሁን የክርስቶስ ጉባኤ ላይ የሚኖሩ ሰዎች ምን አይነት እንደሆኑ ተመልከቱት። አንዳንዶቹ ሳይታሰቡ መጥተው በረከት አፍስሰው ይሄዳሉ፣ ስርየተ ኃጢአት ያገኛሉ። አንዳንዶቹ ደግሞ አብረውት እየኖሩ መቅሰፍት እንደራሳቸው ይሰበስባሉ። ክርስቶስን ባለማወቃቸው ምክንያት እግሩ ስር እየኖሩ በጣም አይከብድም እንደ በእውነት በገነት መካከል እየኖሩ በገነት መካከል እንደሚኖር ሰው አለመሆን። አንዳንዶቹ ከሲኦል መጥተው ገነት ውስጥ መኖር ሲፈቀድላቸው፣ አንዳንዶቹ ግን እንዳለመታደሉ ነው ከገነት ወጥተው ወደ ሲኦል የሚገቡ ደግሞ አሉ ማለት ነው። በገነት ሆነው በሲኦል እንዳለ ሰው ያስባሉ። አንዳንዶቹ ግን በሲኦል ሆነው ገነትን ይናፍቃሉ። እንደ ስምዖን የሚመጻደቅ አይጠፋም። እንደ ማርያምን ኃጢአቱን አምኖ እግሩ ስር ወድቆ ስርየተ ኃጢአት የሚለምንም ሰው ደግሞ አይታጣም። እዚህ ጉባኤ ላይ ሁልጊዜ እንደ ጴጥሮስ ያለ ፈጥኖ የሚጸጸት ቢወድቅ እንኳን ፈጥኖ ይቅርታ የሚጠይቅ ሰው አንጠብቅም። ሁልጊዜም ደግሞ እንደ ይሁዳ ያለ ገንዘብ ሰብሳቢ ደግሞ አንጠብቅም። በክርስቶስ ጉባኤ ተጠግተው ገንዘብ መሰብሰብ የሚፈልጉ ሰዎች አሉ። በክርስቶስ ጉባኤ ክርስቶስን ይመስላሉ፣ ከክርስቶስ ጉባኤ ሲወጡ ደግሞ ዓለማዊ ይመስላሉ። በዚህ ምክንያት ተሰናክለውብን የሚቀሩ ቀላል አይደለም። ወገኖቼ ወደ ክርስቶስ ጉባኤ የተጠራ ነው እንደ ማርያም ኃጢአት ስርየተ ኃጢአት ልንቀበልበት ለመወደስ ለመከበር ብቻ እያደረግ መኖር አለብን ማለት ነው። እስከ መቼ ድረስ? የታለ ቆረም ነው? የታለ መቅዱስ ጋብቻ የተወሰነ ነው? የታለ በገዳማት ሂደን ደጅ ጠንተን ሱባኤ ገብተን እግዚአብሔርን የለመን ነው? የታለ መንፈሳዊ ሕይወታችን የተለወጠው? የታለ ክርስትናችን በተግባር የተገለጠው? የታለ መማራችንን በግብር ያሳየነው? የታለ ፍሬያችን? የታለ ጽድቃችን? ቢመረመር ይገኛል በእውነት በጎ ነገር በእኛ ዘንድ። አሐዱ አምላክ ክቡር መልአከ ገነት መልአክ የደብረ ገነት አቡነ ሐራ ቤተክርስቲያን ያስተዳዳችሁ የእግዚአብሔር ቤተሰቦች በአምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ አደረሳችሁ። የማኅተመ ክርስቶስ ሰንበት ትምህርት ቤት አባላት ምናልባትም ከምስረታው ጀምሮ ያላችሁ ልትኖሩ ትችላላችሁ። በዚህ ሰንበት ትምህርት ቤት በአገልግሎት ላይ የምትደክሙ ሁላችሁ እና ለዚህ ሰንበት ትምህርት ቤት በገንዘባችሁም በጉልበታችሁም ባታገለግሉ እንኳን ማደጉ የሚያስደስታችሁና በጸሎት የምታስቡት ሁላችሁ እንኳን አደረሳችሁ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 ጀምሮ ያለውን የመጽሐፍ ቅዱስ ክፍል መነሻ እናደርጋለን። ለትምህርታችን መግቢያ ርዕስ የምናደርገው በክርስቶስ ጉባኤ የተገኙ ሰዎች የሚል ምን አልኳችሁ? አሁን ያለነው በክርስቶስ ጉባኤ ነውና በክርስቶስ ጉባኤ የተገኙ ብዙ አይነት ሰዎች ናቸው። ከእነዚያ ሰዎች እኛ የትኛውን የሚለውን የራሳችንን ቦታ የራሳችንን ሁኔታ እንድናውቅ ይረዳን ዘንድ ይህንን ርዕስ የመረጥኩት። ይሄ ማኅተመ ክርስቶስ ማለት ወይም ሰንበት ትምህርት ቤት ማለት የክርስቶስ ጉባኤ ነው እና በዚህ በክርስቶስ ጉባኤ በምንገኝበት ሰዓት ምን ማሰብ አለብን? ምን ማድረግ አለብን? ለእግዚአብሔር የሚገባ ሕይወት ይዘን ማገልገል እንዲገባንም ለማሳየት ያክል ይህንን ርዕስ የመረጥኩት። የማቴዎስ ወንጌል ምዕራፍ 13 ቁጥር 53 ጀምረን ያለውን የመጽሐፍ ቅዱስ ክፍል እስከ መጨረሻ ያለውን ስትመለከቱት በዚያ ላይ የተመሰረተ ርዕስ ነው የመረጥኩት እና የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሁን። ምናልኳቸው ርዕሴ ጠፍተን ነበር፣ ፈልጎ አገኘን። ወድቀን ነበር፣ ወድቆ አነሳ። ሙተን ነበር፣ ሞቶ ሕያዋን አደረገ። ኢየሱስ ክርስቶስ ለእኛ ካሳ ከፍሎ በሕይወት እንድንኖር ለማድረግ ነው የመጣው። የሰው ልጅ በጠቅላላው ቤዛ ሆኖ ዋጋ ሆኖ ሰዎችን በጠቅላላ ይገዛቸው ዘንድ ነው የመጣው ኢየሱስ ክርስቶስ። ሰዎችን መግዛትና ወደ ቀደመ ርስታቸው ወደ ቀደመ ቦታቸው መመለስ የሚያስችል
ምንም አይነት ዋጋ በምድር ላይ አልነበራቸውምና ኢየሱስ ክርስቶስ ለሰዎች ዋጋ ሆኖ ነው የመጣው። ወደዚህ ምድር የመጣበት ዋጋ ሰውን ሊገዛ የሚችል ዋጋ በምድር ላይ ከክርስቶስ በቀር አንዳችም ነገር ስላልነበረ ወደ እግዚአብሔር ርስት እንደገና መመለስ የሚያስችል ያለ ዋጋ ተሽጠን ነበር፣ በኃጢአት ምክንያት ማለት ነው። ኃጢአት ያቀለለችውን ሰው ዋጋ ሊያወጣ አይችልም። ስለዚህ ያለ ዋጋ የተሸጥንበት ምክንያት እሱ ነው። ኃጢአት በደል ርካሽ አድርገው ስለነበረ የሰው ልጅ ያለ ዋጋ ተሽጦ ነበር ማለት ነው። የታመመ የተበከለ የእንስሳ ስጋ ዋጋ ሊያወጣ አይችልም ማለት ታሟል፣ በሽተኛ ሆኗልና ያለ ዋጋ ዝም ብሎ ሊጣል ይችላል ማለት ነው። ለእንስሳት ለአራዊት ሊጣል ይችላል፣ ለውሻ ለጅብ ሊጣል ይችል ይሆናል እንጂ ምንም ዋጋ ሊያወጣ ይችላል። የሰው ልጅም በኃጢአት ምክንያት ዋጋ አልባ ሆኖ ነበረ። ክርስቶስ ወደዚህ ምድር የመጣ ለሰው ልጆች ሁሉ ዋጋ ሆኖ ሰዎችን ሊያድናቸው ነው የመጣው ማለት ነው። ወደ እግዚአብሔር መንግስት ለመመለስ ነበር የመጣው። እንዲህ በመጣ ጊዜ እንዲህ ላለ ዓላማ በመጣ ጊዜ መጀመሪያ ያደረገው በፍቅር ሰዎችን መሰብሰብ፣ ወደ ራሱ ሰበሰባቸው። የሰው ልጆች ሁሉ ሄዶ የጠራቸው አሉ፣ ሲመጡ በፍቅር የተቀበላቸው ሰዎች ደግሞ ነበሩ። እንዲህ ያደረገ ሰዎችን በጉባኤ መሰብሰብ ነበር ያደረገው ነገር። እሱ ከፍ ባለ ቁጥር እነሱ እየቀረቡት እየተጠጉ እንደሄዱ መጽሐፍ ቅዱስ ይነግራል። በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ ወደ ተራራ ሲወጣ ከፍ ወዳለው ስፍራ ደቀ መዛሙርቱንም ይዟቸው ነው የወጣው። ስለዚህ የክርስቶስ ዓላማው ሰዎችን ሁሉ ወደ ከፍታ ይዞ መውጣት ነበር። ወደ መስቀል እንደወጣ ጊዜ ጻድቃንን ይዟቸው ነው የወጣው። የመጀመሪያው ጻድቅ እንደምታውቁት ፈያታዊ ዘይማን ከመስቀል ላይ ነው የተገኘው። ወደ መስቀል አብሮ ከክርስቶስ ጋር ያልወጣ ከክርስቶስ ጋር በገነት መኖር እንደማይችል ያሳያል። ምክንያቱም ዛሬ በገነት ከኔ ጋር ትሆናለህ አይደል የተባለው። ያቺ ስፍራ ጻድቃን ሁሉ ወደ ገነት የሚገቡባት ስፍራ ናት ማለት ነው። ከዚያ በኋላ በእግዚአብሔር ዙፋን በስተቀኝ በኩል መቆም የሚፈልግ ማንኛውም ሰው በክርስቶስ መስቀል በስተቀኝ በኩል መሰቀል አለበት ማለት ነው። ሁልጊዜ የጻድቃን ልብ በክርስቶስ መስቀል በስተቀኝ በኩል ተሰቅሎ ነው የሚኖረው። ያቺ ስፍራ የጻድቃን ስፍራ ናት ማለት ነው። ክርስቶስ በመስቀል ላይ ነው። በመስቀል ላይ ያለውን ክርስቶስን ለመምሰል በገዳም ያሉ ቅዱሳን በገዳማቸው፣ በመከራ ውስጥ ያሉ ሰማዕታት በነገስታት አደባባይ በነገስታት የፍርድ ዙፋን ፊት ቆመው ሲፈረድባቸው ልባቸው ግን የሚኖረው የት ነው? ፈያታዊ ዘይማን ተሰቅሎባት በነበረችው በቀኝ በኩል ባለችው መስቀል ላይ ነው የሚኖረው ማለት ነው። አቤቱ በመንግስት በመጣ ጊዜ አስበኝ የሚለውን ጸሎት እየጸለዩ እዛ ቦታ ላይ ነው የሚኖሩት ማለት ነው። እና ክርስቶስ ምንጊዜም ሰዎችን ወደ ወጣበት ወደ ገባበት ቦታ ሁሉ ይዞ መግባት ነው የፈለገው። ስለዚህ በመስቀል በኩል ነው ሰዎችን ወደ ገነት ይዟቸው የሚገባ። ወደ ገነት መግባት ከመስቀል በኋላ ሊገኝ የሚችል ስፍራ ሊገኝ የሚችል ጸጋ ሆኖ ነው የምንመለከተው ማለት ነው። ሁላችንም ገነት መግባት እንፈልጋለን አይደል? ነገሩ አትፈልጉም? እንፈልጋለን። ግን ገነት የሚገባው በመስቀል በኩል ተደርጎ እንደሆነ ነው። መስቀል ነው መሰላሉ ማለት ነው። መቼም እዚህ ለመምጣት በልዩ ልዩ መንገድ ነው አይደል የመጣችሁት እዚህ ለመድረስ። እዚህ ለመድረስ ያንን በር እንደተጠቀምነው ሁሉ ወደ ገነትም ለመግባት በሩ የክርስቶስ መስቀል ነው ማለት ነው። በክርስቶስ መስቀል በኩል አድርገን ነው የምንገባው። ሁላችንም ገነት ለመግባት የበቃን የታደልን ያድርገን። እንዲህ እያደረገ ይዟቸው የመጣውን ኢየሱስ ክርስቶስ በጉባኤ ሰብስቦ ሁሉንም ሰው ያስተምር ነበር። በጉባኤ ግን የሚገርማችሁ የተለያዩ ሰዎች ነበሩ። በጣም ብዙ አይነት ሰዎች ነበሩ። በጉባኤው መካከል እንጀራ ለመብላት የሚመጡ ሰዎች ነበሩ። በጉባኤው መካከል ታምነው ለመዳን የሚመጡ ሰዎች ነበሩ። ከዳኑ በኋላ ወደ ጉባኤው ያልተመለሱ ሰዎች ነበሩ። ከዳኑ በኋላ የጉባኤው አባል ሆኖ የቀጠሉ ሰዎችም ደግሞ ነበሩ። ከዳኑ በኋላ ተነስተው ጉባኤውን ያገለገሉ ሰዎችም ነበሩ። እንደመጡ ጀምሮ በገንዘባቸው በጉልበታቸው ጉባኤውን ማገልገል የቀጠሉ ሰዎችም ነበሩ። አሁን መነሻ ያደረግነው የማቴዎስ ወንጌል ምዕራፍ 13ን ከቁጥር 53 ጀምሮ ያለውን ታሪክ ስትመለከቱ የሚገርሙ ሰዎች ታገኛላችሁ። እዚያ ላይ ራሱ ያችን ብቻ ስትመለከቷል። አንዳንዶቹ ተሰናከሉበት ይላል። እዚያ ጉባኤ ተመልከቱት። እዚያ ጉባኤ ላይ መጥተው የዳኑ አሉ። ቃሉን ሰምተው አጋንንት የወጡላቸው፣ አይናቸው የበራላቸው፣ ችግራቸው ሁሉ የተወገደላቸው፣ የ38 ዓመት ችግር የራቀላቸው፣ የ12 ዓመት ደም የፈሰሰላቸው ሰዎች እዛች ጉባኤ ላይ ሁሉ ታምራት የተደረገላቸው ተመልከቱት። ለአንዳንዶቹ ግን ያ ቦታ የመሰናክል ቦታ ነበረ። እዚያ ቦታ ላይ የነበሩ አንዳንዶቹ ደግሞ ጉባኤ ለመፍታት የመጡ ነበሩ። እንዲያውም ምን አሉት መጥተው እህትህና እናትህና ወንድሞችህ ሊያነጋግሩ ይፈልጋሉ ብለው
መጥተው አነጋገሩት ይላል። ኢየሱስ ክርስቶስም ጉባኤ ለመፍታት የመጡ እንደሆኑ ስላወቀባቸው መኑ ውእቱ እህቴ፣ መኑ ውእቱ እሜ ነው ወአኀዌ፣ ወንድሞቼ እናቴ እነማን ናቸው? መኑ ውእቱ እነማን ናቸው ብሎ ጥያቄውን በጥያቄ መለሰ። ቃሌን የሚሰሙ እነዚህ እኮ ናቸው፣ ወንድሞቼ እናቴ እህቴ እነዚህ ናቸው ብሎ ቃሉን ለሚሰሙ ሰዎች መሰከረላቸው ነው። በጉባኤው መገኘት የክርስቶስ ቤተሰብነትን እንደሚያድል ነው የሚያሳየው። እናቴም እህቴም ወንድሜም ብሎ የተናገረላቸው እነዛ የክርስቶስ ቤተሰብ የሆኑት ቃሉን በመስማት ነው ማለት ነው። እናቴ የሚላቸው መምህራን ናቸው፣ ወልደው የሚያደርሱ ስለሆነ ደቂቀሜ የተባሱ ደቂቀሜ ይላቸዋል ሐዋርያትን ራሱ በራሱ ደቂቀሜ የእናቴ የወንጌል ልጆች ብሎ ሐዋርያትን ይጠራቸዋል። ስለዚህ ወልደው የሚያደርሱ ለቤተክርስቲያን እነዚያ እናት ተብለው ይጠራሉ ማለት ነው። በወንጌል የተወለዱ ሁሉም ደግሞ ለክርስቶስ ወንድሞቼ እህቶቼ ተብለው የመጠራት ዕድል አግኝተዋል ማለት ነው። ለምን መሰላቸው? ክርስቶስ በባህሪ ያገኛትን ልጅነት ወይም የባህሪ ልጅ እሱ የባህሪ ልጅ ነው፣ እኛ ደግሞ የጸጋ ልጆች ተብለን ወደ እግዚአብሔር መንግሥት ስለምንገባ ክርስቶስ ልጅ ሆኖ ሳለ በባርነት መልክ ወደዚያ ዓለም የመጣው እኛ በባርነት መልክ ተፈጥረን በባርነት መልክ ተገኝተን ወደ ልጅነት ከፍ እንድንል ሊያደርገን ነው የመጣው ማለት ነው። ልጅነትን ሊሰጠን ክርስቶስ ልጅ ሆኖ ሳለ ወደዚህ ዓለም መጥቶ እንደገና ከኛ ተወለደ ማለት ነው። እኛ የእግዚአብሔር ልጆች የሆነው ክርስቶስ ወደ ሰው ልጆች መጥቶ የሰው ልጅ በመሆኑ ምክንያት እንደሆነ ነው የሚያሳየው። ስለዚህ እህቴም ወንድሜም ብሎ የሰው ልጆችን ይጠራል። በጉባኤ የተገኙትን በጠቅላላ ወንድሜም እህቴም ብሎ ይጠራቸዋል። ቤተሰቦቹ ናቸው ማለት ነው። በጠቅላላ ወንድምን፣ እህትን፣ እናትን ትቶ የሚኖር ማንም የለም። ከወንድሙ ከእህቱ ከእናቱ አስቀድሞ ሌላ ከማንም ጋር የሚተዋወቅ ማንም የለም። በቸገረውም ጊዜ በደስታውም ጊዜ ወደ እናቱ ወደ እህቱ ወደ ወንድሙ የማይጠጋ ማንም የለም። ኢየሱስ ክርስቶስም ልክ እንደዚያው ተመልከቱት። በተሰቀለ ጊዜ አውርደው የቀበሩት በዛው በጉባኤ የነበሩ ደቀ መዛሙርቱ ናቸው። እህቴ ወንድሜ ብሎ የጠራቸው ዮሴፍና ኒቆዲሞስ ናቸው። ልብ በሉ። በደስታውም ጊዜ እንጀራ ባበረከተ ጊዜ እና ሌሎችንም ታምራት ባደረገ ጊዜ አብረውት ከበውት ይኖሩ የነበሩ እነዚሁ ደቀ መዛሙርቱ ናቸው። ይልቁንም ኃጥአን ንስሐ በገቡለት ጊዜ አብረውት ደስ የሚሰኙ እነዚህ ቤተሰቦቹ ናቸው። ሐዋርያት፣ ሰብዓ አርድእት ማለት ቅዱሳት አንስት ማለት ነው። እነዚህ አብረውት ኃጥአን ንስሐ ገብተው ደስ ሲለው እግዚአብሔር አብረውት የሚደሰቱ እነዚህ ቅዱሳን ናቸው። በሰማይ በቅዱሳን ሁሉ ዘንድ ታላቅ ተድላ ደስታ ይደረጋል። እግዚአብሔር ኃጥአን ንስሐ ገብተው ሲያገኛቸው በኃጥአን ንስሐ መግባት በኃጥአን መመለስና መዳን ደስ ይለዋል። በዚህ ጊዜ ጻድቃንም ባህሪያቸው እንደ ክርስቶስ ሆኗልና ጠፍተው በተገኙ በጎች ደስ ይላቸዋል። እንደዚያ እንደ ትልቁ ልጅ የሚሟገቱ አይደሉም። በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ የተጻፈው ታሪክ ላይ ስትመለከቱ ትልቁ ወንድሙ መጠነዛ ዓመተ ተቀነይኩ ለከ፣ ይህን ሁሉ ዓመት አገለገልኩህ፣ ነገር ግን ምንም አላደረግክልኝ። ይሄ ልጅህ ግን ገንዘብህን ሁሉ አጠፋ፣ አህለቀ ኩሎ ነዋየከ፣ ገንዘብህን ሁሉ በተነ፣ ለዚህ ግን ሁሉን ታደርግለታለህ ብሎ በቅናት ይናገር የነበረ ወንድም አለ፣ ታላቅ ወንድም። እነዚህ ቅዱሳን ግን እነዚያ ታላቅ ወንድም በቅናት የሚናገሩ አይደሉም። ይልቁንም መንግስቱን አብረው ሊወርሱ ስለተገባቸው ለኃጥአን ስለተደረገላቸው ጸጋና ክብር፣ ለኃጥአን ስለተደረገላቸው ስርየት ጻድቃን አብረው እንደ ክርስቶስ ከክርስቶስ ጋር ደስ ይላቸዋል ማለት ነው። እኛ ደስ ሲለን ከእህቶቻችን ከወንድሞቻችን ጋር ደስ ይበላችሁ ብለን ደስ እንደምንሰኝ ኃጥአን ስርየት ሲደረግላቸው ጸጋ ሲሰጣቸው ደስ ይላቸዋል። ቅዱሳን በጠቅላላው ማለት አብረውት የሚኖሩ ናቸው። ሁልጊዜ በነገር ሁሉ ከክርስቶስ ጉባኤ የማይለዩ ናቸው እነዚህ ቅዱሳን ማለት ነው። ግን የሚገርማችሁ እዚያ ጉባኤ ላይ የተሰናከሉበት ደግሞ ሰዎች ነበሩ። ይልቁንም በዚያ ጉባኤ ላይ ተገኝቶ ብዙ ታምራት እንዳያደርግ አስቀይመው ክርስቶስን ከጉባኤ ያስወጡት ማለት ነው። ጉባኤው እንዲቋረጥ ያደረጉ ሰዎችም ነበሩ። እንዲያውም ነቢይ በገዛ ሀገሩ አይከብርም ብሎ ጥሏቸው እስኪሄድ ድረስ ክፉ ቃል ይናገሩ የነበሩና በጉባኤው ነበሩ። ክርስቶስን ግን አያውቁትም። በጣም የሚገርመው ነገር እሱ ነው።
በጉባኤው ነበሩ፣ ክርስቶስን ግን አያውቁትም። እስኪ ቃል በጉባኤው ነበሩ፣ ማንን አያውቁትም። በጉባኤው እያሉ የጉባኤውን ባለቤት አያውቁትም። በጣም የሚገርመው ነገር እሱ ነው። እንዲያውም ምናምን አኮኑ ዝንቱ ወልዱ ለጸራቢያ፣ ይሄ ጠራቢው ልጅ አይደለምን? እናቱስ፣ እህቶቹስ፣ ወንድሞቹስ በእኛ ዘንድ አሉ አይደለምን? ይሄ ሁሉ እውቀት ከወዴት አገኘው? ይህ ሁሉ ክብር ከወዴት አገኘው? በሌላ ቦታ ማይቴ ያምር ዝንቱ መጽሐፍ ዘይማሩ እንዲህ ብሎ ነቅፎታል። ማንም ሳያስተምረው እንዴት ይህን ሁሉ እውቀት ይህን ሁሉ ምስጢር ሊያውቅ ቻለ ብለው ሲነቅፉት ነበረ። በሌላ መንገድ ተመልከቱ። አብረውት ይኖራሉ ግን አያውቁትም። አሁን የክርስቶስ ጉባኤ ላይ የሚኖሩ ሰዎች ምን አይነት እንደሆኑ ተመልከቱት። አንዳንዶቹ ሳይታሰቡ መጥተው በረከት አፍሰው ይሄዳሉ፣ ስርየተ ኃጢአት ያገኛሉ። አንዳንዶቹ ደግሞ አብረውት እየኖሩ መቅሰፍት እንደራሳቸው ይሰበስባሉ። ክርስቶስን በአለማወቃቸው ምክንያት እግሩ ስር እየኖሩ በጣም አይከብድም እንደ በእውነት በገነት መካከል እየኖሩ በገነት መካከል እንደሚኖር ሰው አለመሆን። አንዳንዶቹ ከሲኦል መጥተው ገነት ውስጥ መኖር ሲፈቀድላቸው፣ አንዳንዶቹ ግን እንዳለመታደሉ ነው ከገነት ወጥተው ወደ ሲኦል የሚገቡ ደግሞ አሉ ማለት ነው። በገነት ሆነው በሲኦል እንዳለ ሰው ያስባሉ። አንዳንዶቹ ግን በሲኦል ሆነው ገነትን ይናፍቃሉ። አሁን እዚህ ጉባኤ ላይ ከሚማሩ ሰዎች ስንቶቻችን ክርስቶስን አውቀነዋል? በዚህ ጉባኤ ነው። አሁን ጥያቄው መምጣት ያለበት ወደ ራሳችን ነው። ክርስቲያኖች እዚህ ጉባኤ ላይ መቼም እንደ ፈሪሳዊ ስምዖን የሚመጻደቅ ሰው አይጠፋም። የሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ እንደምናነበው እንደ ስምዖን የሚመጻደቅ አይጠፋም። እንደ ማርያምን ኃጢአቱን አምኖ እግሩ ስር ወድቆ ስርየተ ኃጢአት የሚለምንም ሰው ደግሞ አይታጣም። ሁልጊዜ እዚህ ጉባኤ ላይ ፈሪሳዊ ስምዖንን አንጠብቅም። ሁልጊዜም ደግሞ እዚህ ጉባኤ ላይ እንደ ማርያም ኃጢአት ንስሐ ገብቶ ስርየተ ኃጢአት አግኝቶ የሚመለስ ሰው አንጠብቅም። እዚህ ጉባኤ ላይ ሁልጊዜ እንደ ጴጥሮስ ያለ ፈጥኖ የሚጸጸት ቢወድቅ እንኳን ፈጥኖ ይቅርታ የሚጠይቅ ሰው አንጠብቅም። ሁልጊዜም ደግሞ እንደ ይሁዳ ያለ ገንዘብ ሰብሳቢ ደግሞ አንጠብቅም። እዚህ ጉባኤ ላይ ይሁዳም ይገኛል፣ እዚህ ጉባኤ ላይ ጴጥሮስም አብሮ ይገኛል። የሚገርመው ነገር እሱ ነው። በክርስቶስ ጉባኤ ላይ እነዚህ ሁሉ አብረው ስለነበሩ ነው ይሄንን እምላችሁ። በክርስቶስ ጉባኤ ተጠግተው ገንዘብ መሰብሰብ የሚፈልጉ ሰዎች አሉ። ለራሳቸው ክብር ማለት የሚፈልጉ ማለት ነው። ለራሳቸው ክብር ሲሉ ደግሞ ጉባኤውን ያሳምሱታል፣ ያምሱታል። የማያደርጉት ነገር የለም። የማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 1 ጀምራችሁ ስትመለከቱ የሚያሳያችሁ ታሪክ አለ። ይሁዳ አንዲት ሴት መጣችና ዋጋ ብዙ የሆነ የአልባስጥሮስ ሽቱ በክርስቶስ እግር ላይ ስትደፋበት ሲመለከት ምን ብሎ ተናገረ? እሜተ ሰይጣኑ ዝንቱ የሀብቦ ለነዳያን፣ ይሄ ተሽጦ ለድሆች ባልተሰጠም ነበር ብሎ ሲናገር አብረውት ያጉረመረሙ ሰዎች ነበሩ ይላል። ቀሰቀሳቸው ሰዎች ነው። ይህም ሁሉ ለምንድን ነው? ለምን ዘበተነስ ይፍረት አይወለት ዛት ቢሲ ይህም ሁሉ ሽቱ ለምን አከሰረች? ጉባኤው የሚደጎምበትን ችግራችን የሚቀረፍበትን ገንዘቡን ብትሰጠን ኖሮ ብሎ ሰዎችን ማነሳሳት ጀመረት ነው። ያሳበበው ለቤተ ጉባኤው ጥቅም ነው ብሎ ነው። ዓላማው ግን ለራሱ ጥቅም ነበረ። ለዚህ ነው ክርስቶስ ምን አላቸው? ታስረው ባለዛት ቢስ ለምን ታሰረው ባለዛት ቢስ ይችን ሴት ለምን ታዳክማታላችሁ ብሎ ገሰጻቸው እንጂ አልተቀበላቸውም ሐሳባቸው። እዚህ ጉባኤ ላይ ሆኖ ነፍሳትን የሚያዳክሙ ሰዎች አይታጡ። በበጎ ስነ ምግባር አርአያ መሆን አቅቷቸው መድረክ ላይ ያዩዋቸዋል። ከተማ ሲወጡ ደግሞ በሌላ ግብር ያገኟቸዋል፣ ይሰናከሉባቸዋል። ሲቀድሱ ያገኟቸዋል፣ ይፍታ ሄደን ብለው ሲናዘዙ ያገኟቸዋል። ከተማ ሲወጡ ደግሞ ሲሳደቡ፣ ሰውን ሲገላምጡ ደግሞ ያገኟቸዋል። በዚህ ይሰናከሉባቸዋል። በክርስቶስ ጉባኤ ክርስቶስን ይመስላሉ፣ ከክርስቶስ ጉባኤ ሲወጡ ደግሞ ዓለማዊ ይመስላሉ። በዚህ ምክንያት ተሰናክለውብን የሚቀሩ ቀላል አይደለም፣ ቁጥራቸው በጣም ብዙዎች ናቸው። ወገኖቼ ወደ ክርስቶስ ጉባኤ የተጠራ ነው እንደ ማርያም ኃጢአት ስርየተ ኃጢአት ልንቀበልበት ነው። ምን ልናገኝበት? የኃጢአት ስርየት ልናገኝበት ነው የተጠራ ነው። እዚህ ጉባኤ ላይ አንድ ቀን መጥተው በዛው ጸድቀው የሚቀሩ እኮ አሉ። አንድ ቀን መጥተው ተመልከቱ። የዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት እኮ አንድ ቀን ነው ከክርስቶስ ጉባኤ የዋለችው። ያውም እንጀራ ሲያበረክት አላየችውም። ተመልከቱት። እንጀራ ባበረከተበት በጥብርያዶስ ስፍራ ላይ እሷ አልተገኘችም ነበራ። በባህር ላይ ሲራመድም አላየችውም። ምክንያቱም እሷ በገሊላ ባህር ላይ
በመርከብ ተሳፍረው ሲሄዱ ከነበሩ ደቀ መዛሙርት መካከል አልነበረችምና ይቺ ሴት መጻጉዕን ባዳነውና 38 ዓመት የቆየበትን ችግሩን አስወግዶለት ተነሳና አልጋ ተሸክመ ሂድ ብሎ ባዘዘውን ጊዜ አልነበረችም ይቺ ሴት። ምክንያቱም ይቺ ሴት እዚያ ቤተሳይዳ የሚባለው ስፍራ ላይ አልተገኘችም ነበርና። ይቺ ሴት በራሷ ጉዳይ የተጠመደች ሴት ናት። በቃ አንድ ቀን ግን እድል ገጥሟት የክርስቶስን ፊት አየችው፣ ቃሉን ሰማችሁ። አንድ ቀን በሰማችሁ ትምህርት ተለወጠች። እሷ የተጠየቀችው እፍኝ ውሃ መስጠት ነበረ፣ ጥርኝ ውሃ መስጠት፣ ጽዋ ሙሉ ውሃ እንድትሰጠው ነበር የጠየቃት። እሷ ግን ከዚያም የሚበልጥ ሌላ ነገር አደረገች። ተመልከቷት። እንስራዋን ሁሉ ጥላው ሄደች። ያልተጠየቀችውን አደረገች። እውነት እዚህ ጉባኤ ላይ ከመጣን ስንት ዓመታችን? እዚህ ጉባኤ መማር ከጀመርን ስንት ቀን ሆኖናል? እንኳን ያልተጠየቅነውን ልናደርግ የተጠየቅነውን አድርገናል። የተፈቀደውን የታዘዝነውን ነገር መፈጸም ጀምረናል። የትሩፋቱ ሲቅርና ርቱ ተደርጎልናል፣ ፈጽመነዋል፣ እሱን አድርገነዋል። የሚገባንን ያክል ሰዓት ጾመናል፣ የታዘዘውን ያክል በቀኖና የሰፈረው የሚገባውን ጸሎት አድርሰናል። እንደሚገባ ለቅዱስ ቁርባን የሚበቃ ሕይወት እንዲኖረን ጥረት አድርገናል። ትሩፋቱ ሲቅርብን በቀረብን ነበር። የሚገባውን እንኳን የታዘዝነውን ማድረግ ተችሎነ። የሚገባው የታዘዝነው እኮ ነው፣ አልቻለን ያለ ይቺ ሴት አንድ ቀን ነው ያደረገችው። ግን ያ ሁሉ ጥረቷ ያ ሁሉ ድካሟ ከንቱ ሆኖ ታያትና ምን አደረገች? የዘላለም የሕይወት ውሃን ይሰጣት ዘንድ የምትለማመጥ አይነት ሴት ሆነ። በአንድ ቀን ትምህርት ተለውጣ ልበሉ። ስንት ሰባኪ ሲሰብከን ነው የምንለወጥ? ስንት ጉባኤ ቢደረግ ነው እኛ የምንለወጥ? ስንት መድረክ ቢዘጋጅ ነው እኛ ንስሐ የምንገባው? ስንት ሰው ቢመጣ ነው እኛ ንስሐ አባት የምናበጀው? በቃሉ እያፌዝ በቃሉ እየተወዳደስ ቃሉን ለንግግር ማሳመሪያ እያደረግ ቤቱን ለንግድ እያዋል ለእኛ ለታማኝነት በሰዎች ዘንድ ለመታመን እያደረግ እሱ እኮ ክርስቲያን ነው፣ እሱ እኮ መድረክ መሪ ነው፣ እሱ እኮ እንዲህ ነው እየተባል ለመወደስ ለመከበር ብቻ እያደረግ መኖር አለብን ማለት ነው። እስከ መቼ ድረስ? የታለ የቆረብ ነው? የታለ በቅዱስ ጋብቻ የተወሰነ ነው? የታለ በገዳማት ሂደን ደጅ ጠንተን ሱባኤ ገብተን እግዚአብሔርን የለመን ነው? የታለ መንፈሳዊ ሕይወታችን የተለወጠው? የታለ ክርስትናችን በተግባር የተገለጠው? የታለ መማራችንን በግብር ያሳየ ነው? የታለ ፍሬያችን? የታለ ጽድቃችን? ቢመረመር ይገኛል ነው በእውነት በጎ ነገር በእኛ ዘንድ? እንደውም ቀንሰን ባይ ነው መድረክ መሪ ጉባኤ አስተዳዳሪ መሆን ስንጀምር ማዳው እንቀንሳለን። ምክንያቱም እኛ አገልጋዮች ነና፣ ለቅዳሴ ጊዜ የለን፣ አናስቀድስም። እኛ የቢሮ ሰራተኛ ነና፣ እኛ መልእክት ይበዛብናል። እንደ ማርያም እህት እንደ ማረታ ስንባክን ነው በቃ የምንኖረው። ከበሮ ያለኛ ያምር፣ ጸናጽሎ ያለኛ ያምር፣ ዝማሬውም ያለኛ ያምር፣ ስብከቱም ያለኛ ያምር። ስለዚህ ምን ይሆናል? መባከን እንጀምራለን። እቺ ሴት ግን በአንድ ቀን ጉባኤ በአንድ ቀን ስብከት ነው አምና የተለወጠችው። ተመልከቱ። ወዲያውኑ ነው መስበክ የጀመረችው። የታለ መስበክ የጀመርነው እኛ በእውነት ስንት ኮርስ ወስደን፣ አሁንም ግን መናፍቅ መጥቶ ቢጠይቀን ወይ መምህረ ገሌ ልጠይቀው ነው ምንድን ያሳፍረው ነገር እሱ። የታለ መጽሐፍ ቅዱስን አንብበን የዘለቅነው? የታለ ጣፍጦን የተማርነው? ቃሉ ዕለት ዕለት ሲጣፍጠን ሲዋሃደን መታየት ነበረብን እኮ። ግቢ እኮ እንዳስተማርናቸው ይሄ ሰንበት ትምህርት ቤት 22 ዓመቱ ነው። እንዳስተማራቸው ሰዎች ብዛት ቢሆን ኖሮ እኮ ይሄ መጥለቅለቅ ነበረበት። የታለ? ይሄ ሁሉ መታየት አለበት። ክርስቲያኖች ፍሬያችን በስራችን መታየት አለበት። ክርስትናችን የተማርነው ትምህርት እንዲህ መታወቅ መቻል አለበት። በክርስቶስ ጉባኤ ላይ እነዚህ ሁሉ ሰዎች እየተገኙ ነበረ። አንዳንዶቹ ድነውበት ሄደዋል፣ አንዳንዶቹ ደግሞ ተሰናክለውበት ሄደዋል። ከመሰናከል እግዚአብሔር ይጠብቃል። መቅደስ መጥተው ረክሰው የሚሄዱ አሉ። ሰዎች ተቀድሰው በሚሄዱበት ስፍራ ማለት ነው። ከክርስቶስ እግር ስር ደርሰው ተሰናክለውበት የሚመለሱ ሰዎች አሉ። እዚህ መጥተው በካህኑ ተሰናክለው፣ እዚህ መጥተው በሰንበት ተማሪው ተሰናክለው፣ እዚህ መጥተው በአገልጋዮች አፍረው የሚመለሱ ሰዎች አሉ። ግን በካህኑ በአገልጋዩ በሰንበት ትምህርት ቤት አገልጋይ እሱ እኮ አይደለም ዋናው የሚፈለገው ነገር። የምትበሉት የክርስቶስ ሥጋና ደም ነው። እሱ የሚያድን ነው፣ መድኃኒት ነው። ምንም አትጠራጠሩ። ንስሐ የምትገቡት ለምታውቁት ካህን አይደለም የምትናዘዙት። በምታውቁት ካህን አንጻር ለማታዩት ለክርስቶስ ኃጢአታችሁን የምትናዘዙት ለቄስ ገሌ እኮ አይደለም። በእሱ አንጻር የምታዩት ካህን ይሁን እንጂ እሱን ወክሎ የቆመ
ኢየሱስ ክርስቶስን ወክሎ የቆመ ካህን ነው ያ ካህን የምትመለከቱት። ስለዚህ ያንን ካህን ሳይሆን ክርስቶስን በውስጡ ተመልከቱት። ክርስቲያኖች እንደዚህ አድርጋችሁ ነው ማየት ያለባችሁ። መስቀሉን ስትሳለሙ በዕለተ ዓርብ መስቀሉ ላይ የፈሰሰው ደሙን ግንባራችሁን እንደሚነካችሁ መዓዛ መስቀሉ መዓዛ ፍቅሩ እንደሚሸታችሁ እያሰባችሁ ነው መስቀሉን መሳለም ያለባችሁ። ክርስትናችን በተግባር ሊገለጥ ይገባዋል። ወደዚህ ጉባኤ እስከመጣን ድረስ ከሚድኑት ወገን ልንሆን ይገባናል። ከሚሰናከሉት ወገን አይደለም። ቃሉን ባለማወቅ የሚሰናከሉ ሰዎች፣ ትምህርቱን ባለማዳመጥ እስካሁን ድረስ በማይረባ ተግባር ውስጥ ተሰማርተው የሚኖሩ ሰዎች ሊኖሩ ይችላሉ። እነዚህ ወገኖቼ እኛ አሁን ያለነው በማን ጉባኤ ነው? በማን ጉባኤ ነው? ከሚሰናከሉት ነው? ከሚድኑት ወገን ነው? ከማን ወገን ነው? ከሚድኑት። በእውነት ሰይጣን ግን ያደባል። ነጥቆ ይዞት ሊሄድ የሚፈልግ ሰው ያደባል። ስለዚህ ክፉ ሀሳብ ቢቻለው በሁላችንም ክፉ ሀሳብ ይዘናል። ቢቻለው ደግሞ ቃሉን እንዳትሰሙ ወጥመዱን ይዘረጋል። ቢቻለው ዝማሬውም እንዳይጣፍጣችሁ ያደርጋል እና የሚያልቅበትን ሰዓት የምትጠባበቁት፣ አለበለዚያ ደግሞ የሚያስቅ ነገር እንዲናገሩላችሁ ትቁነጠነጣላችሁ ማለት ነው። ወገኖች እዚህ የምንመጣው አልቅሰን ስርየተ ኃጢአት ለማግኘት ነው። ስቀን ተደስተን ለመሄድ አለ። ይህ ማህበር ቤት አለ። የክርስቶስ ጉባኤ ነው። የማን ጉባኤ? የክርስቶስ ጉባኤ። የክርስቶስ ጉባኤ ያለቀሱ ሰዎች ናቸው የተጠቀሙበት። ልብ በሉ። ያለቀሱ ሰዎች ተጠቅመው ሄደዋል። በክርስቶስ ጉባኤ የሳቁ ሰዎች አይደለም። በክርስቶስ ጉባኤ ገንዘባቸውን የሰጡ ሰዎች ናቸው የተጠቀሙት። የሉቃስ ወንጌል ምዕራፍ 8 ቁጥር 3 ላይ በገንዘባቸው ያገለግሉ የነበሩ ሴቶች እንደነበሩ ተጽፏል። ተመልከቱ። በምናቸው ያገለገሉ ነበሩ። በክርስቶስ ገንዘብ ይገለገሉ የነበሩ ደግሞ ነበሩ። በክርስቶስ ነው። ይኸውላችሁ ተመልከቱ። ክርስቶስን ጴጥሮስም አግኝቶታል፣ ይሁዳም አግኝቶታል። ክርስቶስን ወደ ክርስቶስ ሰዎችን ስበው ያመጡ ሐዋርያት ነበሩ። የዮሐንስ ወንጌል ምዕራፍ 1 ቁጥር 44 ጀምራችሁ ስትመለከቱ ናትናኤልና እንድርያስ ማለት ሁለቱ ተጠቃቅሰው ነው የመጡት። ናትናኤልን ጠቅሰው ነው ያመጡት፣ ጠርተው እየተሳሳቡ ነው የመጡት። ይሁዳ እየጠራ ያመጣቸው ሰዎች ነበሩ ወደ ክርስቶስ። ተመልከቱ። ሳምራዊቷ ሴት ወደ ክርስቶስ ሕዝቡን ስትጋብዝ እንዲድኑበት ነው። ይሁዳ ደግሞ ወደ ክርስቶስ ሕዝቡን ሰብስቦ ሲያመጣ እንዲጠፉበት ነው። ተመልከቱት። በክርስቶስ የተጠቀሙበትም አሉ፣ የተጎዱበትም ሰዎች አሉ ማለት ነው። ወደ ክርስቶስ የምናመጣቸው ሰዎች እንደ ይሁዳ ባለ መምጣት እንዲመጡ አይደለም የምንጋብዘው። እንደ እንድርያስ ናትናኤልን እንዳመጣው ለዘላለም ሕይወት አግኝተውበት ይኖሩ ዘንድ የምንጋብዘው ማለት ነው። በዚህ በክርስቶስ ጉባኤ እንድንገኝ የፈቀደን እግዚአብሔር ስሙ የተመሰገነ ይሁን። ያቺ ጉባኤ አልታጠፈችም። ዛሬ ሐዋርያት የተገኙባትን ጉባኤ ዛሬም እየተማርንባት ነው። ክብርና ምስጋና ለአምላካችን ይሁን። በዚያች ጉባኤ ላይ የተገኙትን የሚባርክ አምላክ ዛሬም በዚህ ጉባኤ ላይ ተገኝቶ ያስተምራል። ዛሬም በዚህ ጉባኤ ላይ ተገኝቶ የኃጢአት ስርየትን ለሚለምኑ ሰዎችን ለኃጢአታቸውን ስርየት ይሰጣል። በእውነት እናምናለን። እንደ ጴጥሮስ አማት አድኖን ፈውሶን እንድናገለግል ያደርገናል። ይህን እናምናለን። የክርስቶስን ጉባኤ ከአዳናት በኋላ ተነስታ አገለገለች ነው የሚለው የጴጥሮስ አማት። እኛም ካዳነን በኋላ ብንዘምር መልካም አይደለም? ካዳነን በኋላ ብንሰብክ መልካም አይደለም? ካዳነን በኋላ ሁሉን አገልግሎት ብንፈጽም እኮ በትህትና ነው የምናደርገው። አሁን ስታገለግሉ የትዕቢት መንፈስ ከተሰማችሁ በእውነት ስናገለግል እዚህ ቦታ ስንመጣ ወይም እዚህ ጉባኤ ደርሳችሁ ስትሄዱ እዚያ በሰፈር ያለው ሁሉ የተኮነነ እናንተ ግን የጸደቃችሁ ከመሰላችሁ አልዳናችሁም፣ ገና አልተፈወሳችሁም ማለት ነው። እንደ ጴጥሮስ አማት ገና ፈውስ የሚያስፈልጋችሁ በንዳድ በሽታ የተያዛችሁ አስቸጋሪ ሰዎች ናችሁ ማለት ነው። አንዳንድ ሰው ነጠላ ለብሶ እዚህ ደርሶ መመለሱ እዚያ ከተማ ያለው ሁሉ የተኮነነ እሱ ብቻ የጸደቀ የሚመስለው ሰው አለ። እግዚአብሔርን እሱ ብቻ ያገኘው እዚያ ከተማ ያለው ደግሞ እግዚአብሔርን የማያውቀው ሰው ማያውቅ መስሎ የሚሰማው ሰው አለ። እዚህ የሚያገለግለውም ልክ እንደዚህ ነው። ተቀምጦ የሚማረውን ሰው እንደምን አግኝቴ መቁጠር እግዚአብሔርን የሚያገለግል እሱ ብቻ ከብሮ እንደሚመለስ የሚያስብ ሰው ሊኖር ይችላል። ግን እንደዛ አይደለም። እንዲህ አይነት በሽታ ከተሰማ ይሄ በሽታ ነው። ክርስቲያኖች ስታገለግሉ ቢያንስ 3 ነገር መኖር አለበት እናንተ ዘንድ። አንደኛ የትህትና ስሜት፣ የትህትና መንፈስ ዕለት ዕለት እየተሰማችሁ የበለጠ ትሑታን እየሆናችሁ ልትሄዱ ይገባል። 2 ታጋሾች ልትሆኑ ይገባል። 3 የማታደርጉትን የማትናገሩ የማታደርጉትን ሰዎች እንዲያደርጉ
የማትፈልጉ ትሆናላችሁ። እናንተ የሚከብዳችሁን ሌሎች እንዲያደርጉት የማትጋብዙ ማለት። አንዳንዱ ሰው እኮ ራሱ የሚከብደውን ሌሎቹ ለምን አላደረጉትም ብሎ ፍትፍት የሚል ሰው አለ። እሱ እኮ በልዩ ልዩ መንገድ ይሰርቃል። ግን እዚህ ቤተ እግዚአብሔር አሁን እንደው ቸግሯቸው ሊሆን ይችላል። ከሙዳይ ምጽዋቱ የሆነ ነገር ሲያነሱ ጋር ይደነግጣል ወይም ይከሳል። ግን እሱ አስራት በኩራት አይወጣም። በሉት እኮ ብሎ ቄሶችን ያለ ስለቱን እኮ በሉት ብሎ ያለ እሱ ግን እግዚአብሔር ሙልጭ አድርጎ አስራቱን እየቀማ ይላል። ማን ነው ሌባ? ሁለቱም ሌቦች እኮ ናቸው። ልዩነቱ ይሄኛው ያልታወቀበት ነው፣ ያ ደግሞ የተገለጠ መሆኑ ነው። ሌላ ምንም ልዩነት የለም። እሱ አፉ ከነገር አይጾምም። ምግብ በሚበሉት ከእንጀራ በማይጾሙት ሰዎች ላይ ግን ይፈርዳል። እሱ አይኑ ይሳሳል፣ ግን ደግሞ ለእንጀራ በሚሳሱ ለገንዘብ በሚሳሱ ሰዎች ላይ ይፈርዳል። እሱ የማይችለውን ነገር ሌሎች እንዲያደርጉ ይፈልጋል። ግን እዚህ ቤት ስንኖር በክርስቶስ ጉባኤ ውስጥ ስንኖር ቢያንስ እነዚህ ነገሮች ምልክት ሊሆኑ ይገባል። መዳናችንን ማረጋገጥ፣ ተፈውሰን እያገለግል ለመሆናችን ማረጋገጥ። ክርስቶስ ወንድሜ ትዕቢተኛ አገልጋይ አይፈልግም። ትዕቢተኛ አገልጋይ አይፈልግም። እንደ መላእክት ንጹሕ ሆኖ በትህትና ራሱን ዝቅ አድርጎ የሚያገለግለው አገልጋይ ነው የሚፈልገው ክርስቶስ። የመንግስቱ ተመላላጭ ሆነ እንድታገለግለው አይፈልግም። በሌሎች ላይ ፈረድክ ማለት የእሱን የፍርድ ዙፋን ቀማው ማለት ነው። እዚህ ቤት ውስጥ ፈራጅ ማን ብቻ ነው? ማን ብቻ ነው? ተመልከቱ። በይሁዳ ላይ የፈረደው ራሱ ክርስቶስ ነው። ሐዋርያት እንዲፈርዱበት አላደረጋቸውም። ከሐዋርያት አንዱም እንኳን ይሁዳን ኃጢአተኛ መሆኑን አውቆ እንዲፈርድበት እድሉን አልሰጠም ክርስቶስ። በጴጥሮስም ላይ ልክ እንደዛው ጴጥሮስ ስንት ጊዜ ካለ የፈረደበት ግን ራሱ ክርስቶስ ነው። ማንም አልፈረደበትም። እዚህ ቤት ውስጥ ፈራጅ ማን ነው? እግዚአብሔር ነው። አንተ ራስህ የምትፈርድ ከሆነ ግን የክርስቶስ የፍርድ ዙፋን ቀምተሃል ማለት ነው። እግዚአብሔር እንዳንተ አይነት አገልጋይ አይደለም የሚለው በክርስቶስ ዙፋን ወይም በክርስቶስ ጉባኤ ፊት አገልጋይ መሆን አትችልም። እንደዚያ ከሆነ ስለዚህ ይሄን መተው ያስፈልጋል። አንተ የማታደርገውን ደግሞ አድርጉ የምትል ከሆነ ማቴዎስ ምዕራፍ 23 ላይ እነሱ በጣታቸው እንኳን አይነኩትም፣ ግን ደግሞ ለሌሎች እያሰሩ ሌላ ሸክም ያሸክማሉ ተብሎ የተፈረደባቸው እንዳሉ እንሆናለን ማለት ነው። እዚህ ውስጥ ፈሪሳውያን ሊያገለግሉ አይፈቅድም ክርስቶስ። እዚህ ውስጥ የሚያገለግሉ እንደ ጴጥሮስ እንደ ዮሐንስ አይነት ትሑታን አገልጋዮች ናቸው። እንደ ፈሪሳውያን ሆነ የክርስቶስ ደቀ መዝሙር መሆን አትችልም። የክርስቶስ ደቀ መዝሙር መሆን ካማራችሁ እንደ ፈሪሳውያን አንሁን፣ የፈሪሳውያንን እርሾ እንተወው። ከዚያ በኋላ የክርስቶስ ደቀ መዛሙርት ሐዋርያትን በመጀመሪያ የለያቸው ከሶስት ነገር ለይቷቸዋል። አንደኛ ከቤተሰቦቻቸው ከአሳ አስጋሪዎች ለይቷቸዋል። ይሄ ማለት ምንድነው? ዓለማዊ ሀብት ከመሰብሰብ አሳርፏቸዋል። የመጀመሪያ የለያቸው ዓለማዊ ጉዳይ ከመሰብሰብ ነው፣ ለዓለማዊ ግብ ከመትጋት ነው የለያቸው። የመጀመሪያው የለያቸው ክርስቶስ። ሁለተኛ ከአሕዛብ ነው የለያቸው። ማቴዎስ ምዕራፍ 4 ላይ ከዓለማዊ ግብር ሲለያቸው ታዩታላችሁ። ማቴዎስ ምዕራፍ 10 ላይ ደግሞ ከአሕዛብ ሲለያቸው ትመለከቱታል። ሀገረ ሳምሪ ትበው ፍኖተ አሕዛብ ትሁሩ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ ብሎ ከአሕዛብ ግብር ከአሕዛብ ጠባይ ሲለያቸው ደግሞ ትመለከቱታላችሁ። ሶስተኛ ከፈሪሳውያን ለያቸው። ፈሪሳውያንማ መምህራን ናቸው እንምሰላቸው እንዳይሉ ከፈሪሳውያን እርሾ ምን በሉ ይበሉት ቃል ከፈሪሳውያን እርሾ ሆኖ ምን በሉ ተጠበቁ ብሎ ከፈሪሳውያን ጉባኤ የተለየች እንድትሆን ነፍሳቸው መክሯቸዋል። ስለዚህ ከአሕዛብ እንለይ፣ ከፈሪሳውያን እንለይ። ዓለማዊ ጉዳይ የሚያባክንን ሰዎች አንሆን። በክርስቶስ የምንጽናና በክርስቶስ የምንደሰት ልንሆን ይገባል። ክርስቶስን ሰብስቡ። ወደ ተራራው ብትወጡ ክርስቶስ በዚያ አለ። ወደ ገሊላ ባህር ብትወርዱ ክርስቶስን በዚያ ታገኙታላችሁ አለ። መስቀልም ላይ ብትሄዱ ክርስቶስን ታገኙታላችሁ። መቃብርም ብትወርዱ ክርስቶስን ታገኙታላችሁ። ወደ ሰማይም እንኳን የመውጣት ጊዜያችሁ ቢደርስ በሰማይ ማንን ታገኙታላችሁ? ክርስቶስን በዚያ ታገኙታላችሁ። ስለዚህ ሁልጊዜ ክርስቶስን ሰብስቡ፣ ከክርስቶስ ጋር ኑሩ። በክርስቶስ ጉባኤ የሚኖሩ ሰዎች የሚገባቸው ይሄ ስለሆነ በዚህ ጉባኤ ለሚገኝ ሰው አሁን ያለንበት ሕይወት አይመጥንም። በእውነት ከዚህ እንውጣ። ያስተማረን የመከረን እግዚአብሔር ስም የተመሰገነ